ቀዳሚ ወዳደረግነው ዝርዝር ዜና ስንሻገር በደቡብ ኢትዮጵያ ክልል በንቅናቄ በሚሰራ ተግባር በበጀት ዓመቱ መጨረሻ 900,000 ዜጎች የፋይዳ መታወቂያ እንዲያገኙ ለማድረግ መታቀዱን የክልሉ ርዕሰ መስተዳድር ጥላሁን ከበደ ገለጹ። አገልግሎቱ በክልሉ ከተጀመረ ቆየት ቢልም ከግንዛቤ እጥረትና ከመመዝገቢያ ቦታ እጥረት የተነሳ የእቅዱን ያክል መጓዝ አልቻለም የሚሉት ርዕሰ መስተዳድሩ ችግሩን ለመቅረፍ ከባለድርሻ አካላት ጋር በትብብር እንደሚሰራም ገልጸዋል። ሰብለ ወርቅ ኤልያስ ተጨማሪውን አዘጋጅታለች። ብሔራዊ የዲጂታል መታወቂያ ስርዓት በመታወቂያ ምክንያት ሰዎች ከቦታ ቦታ ሲንቀሳቀሱ የሚገጥሟቸውን ችግሮችን ለመቅረፍ ብሎም አንድ ሰው ሆኖ ብዙ መታወቂያዎችን መያዝና በተለያዩ ማንነቶች ጥቂቶች የሚከብሩበትን ስርዓት በማጥፋት ከጫፍ ጫፍ በአንድ ማንነት የሚታወቅበትን አሰራር በመዘርጋት ፍትሐዊ የኢኮኖሚ ተጠቃሚነት እንዲኖር ያግዛል የሚሉት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ የግብይት ስርዓትም ይሁን የኢኮኖሚ እንቅስቃሴን በማዘመን ቀጣይነት ያለው የኢኮኖሚ እንቅስቃሴ እንዲሰፍን መታወቂያ ወሳኝ ነው ብለዋል። በዋናነት ዓለም ወደ አንድ መንደር የመጣችበት በዲጂታል ዓለም ውስጥ ነው ያለነው። ወደ አንድ ሰፈር ወይም መንደር መተናል። የግብይቱም የኢኮኖሚ እንቅስቃሴውም ሁሉም ነገር በዲጂታል የሚከናወንበት ላይ ከዚህ ቀደም የነበረ ማኑዋሉ ለተለያዩ ችግሮች ተጋላጭ ስለሆነ ይህንን ተጋላጭነትን ለመቀነስ እንደሞ ጀመርነው ጤናማ የሆነ ኢኮኖሚ ስርዓት ቀጣይነት ያለው ኢኮኖሚ እድገት ብዙን ሊያሳተፍ የሚችል ተጠቃሚነትን ሊያረጋግጥ የሚችል ኢኮኖሚ እንቅስቃሴ ውስጥ መታወቂያ በጣም ወሳኝ ነው። የዲጂታል መታወቂያ ከዚህ በፊት በወረቀት በታገዘ የመታወቂያ አሰጣጥ ስርዓት ያጋጥሙ የነበሩ ብዙ ችግሮችን የሚቀርፍ መሆኑ ታምኖበት እንደ ሀገር ትኩረት ተሰጥቶት ምዝገባው ከተጀመረ ቆየት ብሏል። በደቡብ ኢትዮጵያ ክልልም ስራው ከጀመረ ቢቆይም ከግንዛቤና ከምዝገባ ቦታ እጥረት የተነሳ ስራው በመስተጓጎሉ አሁን ላይ በንቅናቄ እንዲመራ ሆኗል። ብሔራዊ የዲጂታል መታወቂያ ምዝገባ እንደ ደቡብ ኢትዮጵያ ክልል በተለየ መንገድ በንቅናቄ እንዲመራ ወስነን ዛሬ ስናስጀምር ስራው የቆየ ቢሆንም አመዘጋገብ ላይ ከግንዛቤ ማነስ ጋር ተያይዞ እንዲሁም ደግሞ የምዝገባ ጣቢያዎች በሁሉም አካባቢ መድረስ ጋር ተያይዞ ሰልፍም አለ ቶሎ አይደርሰንም በሚል መመዝገብ የሚገባ ሰው ስላልተመዘገበ በንቅናቄ ሁሉም በ12 ዞኖችና በ3 ሪጂዮ ፖሊስ ከተሞች ኢትዮ ቴሌኮም ባዘጋጀው ኪት የኢትዮጵያ ፖስታ ድርጅት ባዘጋጀው በመዝገቢያ ኪት እቺን አጋጣሚ ተጠቅመን ሁላችንም ተመዝግበን አንድ መታወቂያ በአንድ ሀገር በየትኛውም አካባቢ በየትኛውም ቦታ ላይ ስለማንነታችን የሚገልጽ ድን ቢሄድ ተቀባይነት ያለው መታወቂያ መያዝ የስልጡን ማህበረሰብ መገለጫም ነው። በኢኮኖሚ ረገድም ጤናማ የሆነ ኢኮኖሚ እንትናችን ያስቀጥላል። እንዲሁም ደግሞ ከዚህ ቀደም የነበሩ ችግሮችን ወጥነት ያለው አንዱ ጋር ያለ ወደ ወንድማማችነት ትርክ ላይ ከፍተኛ አስተዋጽኦ ያለው ስለሆነ በመመዝገብ የዲጂታል መታወቂያ ባለቤት ለመሆን ሁሉም ሰው ወደ ምዝገባ ጣቢያ እንዲመጣ በዛ አጋጣሚ ጥሪዬን አስተላልፋለሁ። በክልሉ እስከ በጀት ዓመቱ ማጠቃለያ ድረስ በንቅናቄ ከ900,000 በላይ ዜጎች የአገልግሎቱ ተጠቃሚ እንዲሆኑ መታቀዱን የሚገልጹት ርዕሰ መስተዳድሩ ምዝገባ ጣቢያ መሳሪያ እጥረትና ሌሎች ችግሮችን ለመቅረፍና ተጨማሪ ጣቢያዎች እንዲከፈቱ ለማድረግም ከሚመለከታቸው አካላት ጋር እየተሰራ እንደሚገኝም አመላክተዋል። ክልል እስከ ሰኔ 2017 ወደ 900,000 ግለሰቦች እንዲመዘገቡ እናደርጋለን የሚል የንቅናቄ መድረክ ነው። የንቅናቄ እቅድ ነው ያዝነው። በእኛ 900,000 በላይ ሰው ማስመዝገብ እንችላለን ብለን ንቅናቄ ፈጥረናል። ግን እንደማነቆ የምዝገባ ጣቢያዎች የኪቶች ቁጥርና በተለይ የኪት ቁጥር ሲያንስ ሰልፎች ረጃጅም ስለሚሆኑ የተመዝጋቢዎች ትዕግስት እና የተወሰነ ጊዜ ወስደው ለመዝገብ ከስራ አኳያ መጨናነቅ ሊፈጠር ስለሚችል ያንን ችግር ለመቅረፍ ከሚመለከታቸው አካላት ጋር መናበብ አለብን የሚል አቋም ይዘናል። ተጨማሪ ጣቢያዎች እንዲከፈቱም ይሄንን ኢትዮ ቴሌኮም ኃላፊነት እንወስዳለን ብለው ቃል ገብተዋል። ስለዚህ የኛ እቅድ ከ900,000 በላይ ሰዎች እስከ ሰኔ 2017 ማስመዝገብ ብቻ ሳይሆን ከዛ በላይ እንሄዳለን የሚል እቅድ አለን። እንግዲህ በተቻለ መጠን 2018 ላይ በተቀመጠው ብሔራዊ ፕላን መሰረት የኪቶች ቁጥር ሰፍቶ ሁሉም እንዲመዘገቡ ማድረግ በጣም ጠቃሚ ነው።
እና ይሄን ለመጨረስ የሚያስችል ንቅናቄ እንፍጠር የሚለውን አቋም ይዘን እየተንቀሳቀስን እንገኛለን። በክልሉ በ15ቱ መዋቅሮች ይህ ተግባር በንቅናቄ እንደሚመራ የገለጹት አቶ ጥላሁን ይህንን እድል በመጠቀም ሁሉም ዜጋ ዘመናዊውን ብሔራዊ መታወቂያ እንዲወስድም ጥሪ አቅርበዋል። የህብረተሰቡን ጥያቄ በወቅቱ በመመለስ ተጠቃሚነትን ለማረጋገጥ የተቋማት ግንባታን በጊዜ አጠናቆ ለአገልግሎት ለማብቃት ትኩረት ተሰጥቶ እየተሰራ ነው አሉ የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም። የገሱባ ከተማ አስተዳደር ከአገልግሎት ሰጪ ተቋማት ግንባታ ጎን ለጎን ለፖሊስ ተቋማት የሰጠው ትኩረት የወንጀል መከላከል ስራን የሚያግዝ መሆኑን የገለጹት ደግሞ የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ፍስሐ ጋረደው ናቸው። የከተማ አስተዳደሩ ያስገነባቸውን የተለያዩ የልማት ስራዎችን በማጠናቀቅ ለአገልግሎት ብቁ በማድረግ አስመርቋል። ለተገኝ ሰይፉ ዘገባ እድገት እስራኤል። በወላይታ ዞን የገሱባ ከተማ አስተዳደር ከተመሰረተ ውስን ዓመታትን ያስቆጠረ ቢሆንም የህዝቡን የመልካም አስተዳደርና የልማት ጥያቄዎችን በአግባቡ ለመመለስ የበኩሉን ኃላፊነት እየተወጣ ይገኛል። ከሁሉም በላይ ለከተማው አገልግሎት አሰጣጥ እንቅፋት ሆኖ የቆየው የፖሊስ ጽህፈት ቤት ግንባታን ጨምሮ የፓርቲ ጽህፈት ቤትና ሌሎች ፕሮጀክቶች ተጠናቆ ለአገልግሎት ብቁ ሆኗል። ይህ ተግባር መንግስት የህብረተሰቡን የልማት ጥያቄ ለመመለስ ያለውን ቁርጠኝነት ያስመሰከረ ተግባር ነው ተብሏል። ለከተማ አስተዳደሩ ፖሊስ ጽህፈት ቤት በቂ ባለመኖሩ ለፖሊሳዊ አገልግሎት በማይመች ጠባብና ጥቂት ክፍሎች ብቻ ለነበረው ተቋም ጽህፈት ቤት ግንባታ በመንግስትና በከተማዋ ገቢ ስራው ተጀምሮ በጀት እጥረት ምክንያት ላለፉት 2 ዓመታት ግንባታው የተቋረጠ የነበረው ችግር ከባለሀብቶች ጋር በጋራ መድረክ በተፈጠረው መግባባትና በጋራ ለመገንባት በተወሰነው መሰረት ከመንግስት በጀት ጎን ለጎን ከንግዱ ማህበረሰብና ባለሀብቶች ትብብር የፖሊስ ጽህፈት ቤት ግንባታ በቁሳቁስ ድጋፍ በቁጥር 19 ላሜራ በርና 19 ላሜራ መስኮት እያንዳንዳቸው በ12500 ሂሳብ በጠቅላላ 237500 ወጪ በአይነት ከተደረገው ድጋፍ ውጪ የከተማ ባለሀብቶች ለተለያዩ የልማት ስራዎች የሚውል ገንዘብ ድጋፍ የዛሬውንም የእንግዳ መቀበያ ፕሮግራምን ጨምሮ ከ1.3 ሚሊዮን ብር የሚጠጋ ገንዘብ ድጋፍ አድርገዋል። ላለፉት 7 ዓመታት ለአገልግሎት አሰጣጥ ምቹ ባልሆነ ስፍራ የቆየው የከተማው ፖሊስ ጽህፈት ቤት በኃላፊነት ቅብብሎሽ ዘግየት ብሎ ቢጠናቀቅም አሁን ላይ ለአገልግሎት አሰጣጥ ብቁ ሆኗል። ለፖሊስ ቅድሚያ በመስጠት ይህን የመሰለ ያማረና ምቹ የሆነውን ጽህፈት ቤት በመገንባት የውስጥ ቁሳቁስ በማሟላት ሰርቶ ለፖሊስ ያስረከበውን የገሱባ ከተማ አስተዳደር ካንቲባና አመራሮቹን እንዲሁም በገንዘብ በጉልበትና በሐሳብ ድጋፍ ያደረገውን የገሱባ ከተማ ነዋሪዎቹን በሙሉ በራሴና በዞኑ ፖሊስ መምሪያ ላቅ ያለ ምስጋና ለማቅረብ ይፈቀድልኝ። በጀቱም ከህዝብም ትብብር ነው። ዛሬ እንደሰማውም ከህዝብም ጭምር ነው። ያው እኔ ወደ 80% አድርሼ ነው ከአዛዥነት ያው የተነሳሁት። ያው አዛዥነት የዱላ ቅብብሎች ነው። አንድ ሰው ዘላለማዊ አይደለም። በታሪክ አጋጣሚ ይቀመጣል። በታሪክ አጋጣሚነት ግን ምንድነው ሰርቶ ማለፍ መቻል አለበት። ባለ ጉዳይም ጭምር የተቸገረበት አጋጣሚዎች ነበሩ እና ያው ይሄንን ኬዝ ሁሉ ጊዜ ለከተማ አስተዳደር ለተለያዩ ጉዳዩ ለሚመለከተው መዋቅር ያመጣን ሀሳቡን እያሳየን እንዲያግዙን ስንጠይቅ ከዛም አለፍ ሲል ደግሞ ማህበረሰቡን ደግሞ በእንደዚህ አይነት ነገር ሞቢላይዝ እያደረገን እኛን እንዲደግፉ በበጀት እንደዚህ እንግዲህ ይሄን የመሰለ ግንባታ በመንግስት ካዝና ብቻ በአሁኑ ሰዓት መስራት በጣም ከባድ ነው እና ህዝቡን የማነቃነቅ ስራ ሰራን። አንድ ፕሮጀክት ለአንድ አካባቢ በሚል ኢኒሺዬቲቭ በክልል ደረጃ የተቀመጡ እቅዶች ቢኖሩም ገሱባ ከተማ በአንድ ጀንበር 4 የሚደርሱ የልማት ስራዎችን ማስመረቅ መቻሉ ሁሉንም መዋቅሮች የሚያነቃቃ ተግባር መሆኑን የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም ተናግረዋል። በሁሉም በክልሉ አካባቢዎች ላይ አንድ መዋቅር ላይ አንድ ፕሮጀክት የሚል የተሰጠ ያለ ገሱባ ከተማ ግን ስንት ፕሮጀክት ነው የሰራው? ከአንድ በላይ 4 ነው የሰራው። ያው 100% በላይ ወደ 400% አካባቢ ራሱን አቺቭ አድርጓል ማለት ነው። በጣም ደስ የሚል ስለሆነ ይሄንን ለማመስገን ስለሚፈልግ ነው ያነሳሁት። ይሄንን በዚህ ልክ ሌሎች አካባቢዎችም እንዲሰሩ የተቀመጡ ዳይሬክሽን አንድ ነው። እኛ አሁን ያለንበት ደረጃ
ከበጀት ጋር በጣም አስቸጋሪ በሆነ ወቅት ላይ ነው ያለነው። ለመንግስት ሰራተኛ ስራ የሰራበትን ደሞዝ መክፈል ያልቻልንበት ወቅት ነው የነበረው። ይሄንን ሁሉ ቶለሬት አድርገው ይሄንን ትልቅ ፕሮጀክት መስራት ማለት እንደ ዝም ብሎ የሚናየው ጉዳይ አይደለም። ዛሬ ላይ የከሱባ ከተማ አመራሮች እየሰሩ ያሉ እኔ ባየሁት ልክ በዚሁ ልክ እየተሰራ መሆኑ እጅግ በጣም የሚያኮራ ስለሆነ በዞኑ አስተዳደር ስም እነሱን ለማመስገን እፈልጋለሁ። በጸጥታ መዋቅርና በህብረተሰቡ ዘንድ ያለውን አንድነትና ትብብር ለማጠናከር ብሎም የአካባቢውን ሰላምና ጸጥታ ለማስከበር የከተማው አስተዳደር ከሌሎች ልማት ስራዎች ጎን ለጎን ይህንን ተግባር መምራት መቻሉ ተሞክሮ የሚወሰድበት ነው ያሉት ደግሞ የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ፍስሐ ጋርደው ናቸው። በፖሊስና በህዝብ መካከል ያለው ዝምድና መጠናከሩ ዋስትና ስለሚሆን ተራርቆ ከመተያየት ይልቅ ፖሊስ የሚሰጠው አገልግሎት ውስጥ የሚታይ ሳንካ እንኳን ካለ አይመለከተኝም ብሎ ከማለፍ ይልቅ ፖሊስና ህዝብ ተነጣጥሎ መኖር ስለማይችሉ አንዱ ያንዱን ክፍተት መሙላት፣ አንዱ ያንዱን ጉድለት ማየትና ማስተካከል የሰለጠነ ሐሳብ መነሻ ስለሚሆን ዛሬ እዚህ ከተማ የተሰሩ ሁሉም ልማቶች እና የፖሊስ ጽሕፈት ቤት በዚህ አስተሳሰብ በፖሊስና በህዝብ መካከል ያለውን ግንኙነት ያጠናከረ መሆኑን የሚያረጋግጡ ስራዎች ተሰርተዋል። ይሄ ስራ ወደፊትም ተጠናክሮ መቀጠል መቻል አለበት። የመንገድ መሰረተ ልማት ተደራሽነትና የጤና ተቋማት አገልግሎት አሰጣጥ ላይ የሚስተዋሉ ችግሮችና ሌሎች የመልካም አስተዳደር ጥያቄዎች እንዲፈቱ በወላይታ ዞን የቦሎሶ ሶሬ ወረዳ ምክር ቤት አባላት ጠየቁ። በገጠር ግብር ግመታና አሰባሰብ ላይ ለአርሶ አደሩ ግንዛቤ የማስጨበጥ ስራ ትኩረት ተሰጥቶት እንዲሰራ አባላቱ አሳስበዋል። በወረዳው የሚነሱ የልማትና የመልካም አስተዳደር ጥያቄዎችን ለመመለስ ህብረተሰቡን በማሳተፍ እንደሚሰራ የቦሎሶ ሶሬ ወረዳ አስተዳደር አስታውቋል። የወረዳው ምክር ቤት 4ኛ ዙር 12ኛ የስራ ዘመን 3ኛ መደበኛ ጉባኤ አካሂዷል። አለማየሁ አልቶ ዝርዝር አለው። የወረዳው አስተዳዳሪ፣ የምክር ቤቱ አፈ ጉባኤዎች፣ ቋሚ ኮሚቴዎች አባላትና ሌሎችም የመንግስት ስራ ኃላፊዎች በተገኙበት በወላይታ ዞን የቦሎሶ ሶሬ ወረዳ ምክር ቤት 4ኛ ዙር 12ኛ የስራ ዘመን 3ኛ መደበኛ ጉባኤውን አካሂዷል። የህዝብ የመልካም አስተዳደርና የመሰረተ ልማት ጥያቄዎችን በስፋት ያንሸራሸሩት የምክር ቤቱ ቋሚ ኮሚቴዎችና አባላት የውሃና የመንገድ መሰረተ ልማት እንዲሁም የጤና ተቋማት የአገልግሎት አሰጣጥ የተመለከቱ ጉዳዮችን በስፋት አንስተዋል። ካፒታል በጀት ድልድይ ለመስራት መንገድ ለመስራት ስለሌለን በተለይም ድልድዩን በተመለከተ ህብረተሰቡን በማስተባበር እስከሚመጣውም ድረስ የህዝቡን ጥያቄ ለመመለስ ህብረተሰቡን በማስተባበር በእንጨት ድልድይ የሚጣልበት ሁኔታ እንዲፈጠር የሚለውን ብለናል። የባለሙያው ስርጭት ይሁን መድኃኒቱ አልቆዩን አናውቅም። እንግዲህ ያው ህብረተሰቡ ጤና መድን ማውጫውን ከፍሎ መታወቂያን ይዞ ይሄዳል፣ ልጆቹን ይዞ ይሄዳል። ከዛ በኋላ መድኃኒት የለም ሂዱ የሚባል ነገር አለ። እልፈይ ለውሃው የኃይል ማመንጫ እንዲሆን የተተከለው የመብራት ትራንስፎርመር ኃይል የማመንጨት አቅሙን በማጣቱ ህብረተሰቡ የንጹህ መጠጥ ውሃ እያገኘ አይደለም። ያ የውሃ መስመር በጥቂቱ 3 ቀበሌያትን የሚያጠጣ ነበር። ሀታይ ጮግድነ ሄጋን ዲዮጋ በይዳ ሳይከፈል የቆየ ውዝፍ የመንግስት ሰራተኛ ደሞዝ ጥያቄ በወረዳው አስተዳደር ምላሽ ማግኘቱ የሚያስመሰግን ተግባር ስለመሆኑ ያነሳው ጉባኤው የገጠር መሬት ግብር አሰባሰብ ስራ ህዝብን በማነቃነቅ እየተሰራ አለመሆኑ የተለያዩ የመልካም አስተዳደር ጥያቄዎች እንዲበራከቱ እያደረገ እንደሚገኝ ጠቁሟል። ሃይናኡ ሄክታር ዴዴ 2 ሄክታር ሆነ 7 ሄክታር ያለው ሁሉም በአንድ ላይ 300 ብር ብቻ እየገበረ ነው ያለው። የገጠር መሬት ግብር ተብሎ አዲስ የወረዳው አሰራር ዙሪያ ለአርሶ አደሩ ግንዛቤ የማስጨበጥ ስራ ባለመሰራቱ በተገቢው እየተሰራ አይደለም። በወረዳው እያጋጠመው ስላለው የአቅም ውስንነት ዋናው ምክንያት ገቢን አሟጦ አለመሰብሰብ ነው። ሌላው በመጋዘኖች የተፈጠረው የሰነድ ማጭበርበር ተግባር የማጣራት ስራ ከምን አደረሳችሁ? ሁሉንም መጋዘኖች እየፈተሻችሁ ሄጌ ሐረሳ ከፋታሽደቲ መጋዘነ ተሙለ ተፋታሽደቲ ኦስ ብርሽዲያ ድግሪያ በቦላ
ስራ ፈቶ ያሉ ዲግሪና ከዛ በላይ የትምህርት ዝግጅት ያላቸው ወንዶችና ሴቶች ቁጥራቸው ስንት ነው? ኢንተርፕራይዝ ስራ እድል ፈጥሬ ይህን ያህል ፈጽሜያለሁ ብሏል በሪፖርቱ። መልካም ነው። ሆኖም ለስንት ወጣት የስራ እድል ለመፍጠር ታቅዶ ለስንት የስራ እድል መፍጠር እንደተቻለ የሚያሳይ ግልጽ የሆነ ሪፖርት ማቅረብ ቢችል መልካም ነው። በወረዳው አቅም የኮንክሪት ድልድይ መስራት ባይቻልም ህብረተሰብን በማሳተፍ በጊዜያዊነት የእንጨት ድልድይ የመዘርጋት ስራ እንደሚሰራ የተጠቆመ ሲሆን ከገቢ አሰባሰብ ከጤና ኬላዎች የአገልግሎት አሰጣጥና ከውሃ መሰረተ ልማት ጋር ተያይዞ የተነሱ ጥያቄዎችን ለመመለስ በቀጣይ በትኩረት እንደሚሰራ ተመላክቷል። ህብረተሰባችን ካስተባበረን የእንጨት ድልድይ ገንብተን ክረምቱን ተሻግረን ቀጣይ አመት በጀት ይዘን ድልድይ ኮንክሪት ድልድይ ሰርተን ህዝባችንን ለማስደሰት ቃል የገባንበት ጉባኤ ነበር። ሁለተኛው የጤና መድን ካርድ ያለን ግን አንዳንድ ጊዜ መድኃኒት የለም ይላሉ የሚል ቅሬታ ተነስቷል። ይህም ቀጣይ ክትትል አድርገን የምናስተካክል መሆኑን ከዛ ባሻገር ደግሞ የዳቼ ጎፈራ ውሃው እያለ ነገር ግን ማብራት ትራንስፎርመር ፊውዙ በመቃጠሉ ምክንያት ውሃውን ለህዝባችን ለማቅረብ አልቻልንም። ይህን ግን ህብረተሰቡ በራሱ ገንዘብ እያዋጣ ነው ያለው። እኛም ተባብረን ያው ቀጣይ እንፈታለን በሚል ነው ያዝነው። ጤናን በተመለከተ ጤና ለማንም የሚወረወር አይደለም። ጤና ተግባር የሁላችን ተግባር ነው። ማንምን ከሙያ ውጪ ማንም ድጋፍ የሚደረግበት ስለሆነ አሁን ጤና ስራ የሁላችን ከወረዳ መንግስት ጀምሮ እስከ ታች ያለው ቀበሌ መዋቅርን አጠናክረን ጤና ስራ ለመስራት ጤና መድንን ለማጠናከር ሌሎችን በሽታ የወባ ወረርሽኝ ለማስወገድ ህብረተሰብን በማስታጠቅ በራሳችን ቃል ገብተን ተገባብተን ተነስተን በሰነድ ማጭበርበር፣ በግብርና ምርታማነት፣ በትምህርት ስብራትና መሰል ጉዳዮች ዙሪያ በስፋት መክሮ የዋለው የቦሎሶ ሶሬ ወረዳ ምክር ቤት 4ኛ ዙር 12ኛ የስራ ዘመን 3ኛ መደበኛ ጉባኤ ከቦሎሶ ሶሬ ወረዳ ወደ አረካ ከተማ የሚካለሉ የዶላና ወይቦ ማዘጋጃ ከተሞችን አጽድቋል።